ሰላም ሰላም ውድ ተመልካቾቻችን፣ እንግዲህ ናቲ ብድሩን መልሷል። ሄሉ በቅናት አብዳለች፣ በዛው በራሷ ጓደኛ ማለት ነው። አስባችሁታል? ሶሲ እንግዲህ እንደዚህ ታደርጋለች ብላችሁ አታስቡም አይደል? እሷም እንደዚህ አታስባትም፣ አገምታትም ሲጀመርም እና የገረመኝ ማለት ነው የሄሉ እንደዚህ መንጨርጨር ገባችሁ? ባለፈውም ትዝ ካላችሁ ላገባ ነው ብለው እንዴት እንዳስደረገችው አይታችኋል። ሰው በራሱ ላይ ሲሆን ብቻ ነው ቢያብደው፣ ግን ሰው ላይ ሲሆን ራሱ ሲያደርገው ምንም አይመስለውም። እና ሰው ላይ ሲሆን ሰው ራሱ ሲያደርገው ግን ችግር የለበትም። እና የሚገርመኝ ነገር ይሄ ነው። እና አይ ሄሉ ይሄ በፍቅር እንዴት አብጃለሽ ትንጨረጨሪያለሽ። ግን ያው ታወቀባችሁ እንደምትዋደዱ ሁለታችሁም። አንቺም በሱ በኩል ስትፈትኝ የነበረውን እሱም ደግሞ በአንቺ በጓደኛሽ በራስሽ ጓደኛ እንኳን ሲፈትንሽ ምን ያህል እንደምትወጁና ምን ያህል እንደምታፈቅረው አሳይታችኋል ማለት ነው። ስለዚህ ብዙዎቻችሁም ለምንድነው እወድሃለሁ እወድሻለሁ አትባባሉም? እና ይህንን ነገር ናፍቀው ነበረ። መቼም አሁን ገብቷችኋል ብዬ ተስፋ አደርጋለሁ። ሲቀጥል እንትናስ ያ በጣም ያሳዘነኝ የእውነት ምን ቢሆን ሄደሽ ብትጠይቂው ደስ ይለኛል። ሄሉ ማለት ነው የሰው ልጅ እንዲህ ታሞ ሲሆን ከጎንህ ነኝ አብሬህ ነኝ ማለቱ ምንም አይከፋም ባይ ነኝ። የሰው ልጅ በፍቅር ብቻ አይደለም እኮ እህት ወንድም ሆኖ መቀጠልም ይቻላል። ስለሚያቅም ይህን ነገር እንትን ብትይው ጥሩ ነው ብዬ ነው የማስበው። እና አናግሪው፣ ጠይቂው፣ ደውይለት። የእውነት በጣም አንጀቴን የበላኝ ፍቅር ብዙ ሊጎዳው ይችላል። ውስጡ ይወድሽ ነበረ። ያው ቱክ ቱክ ይላል እንጂ ቶሎ ይናደዳል፣ ስሜታዊ ይሆናል እንጂ እውነት ፍቅር አለው በውስጡ። እና ብትረጂው፣ አብረሽ ብትሆኚ፣ ብታግዢው ደስ ይለኛል የእውነት። እና እውነት እኔ አትመመኝ አይባልም። በእርግጥ ግን ያው ተሽሎክ ፈጣሪ ወደ ጤና መልሶክ አንተም ቆመክ ለመስራት እንዲያበቃ ምኞቴ ነው። በፍቅር ያላችሁ የነበረው ነገር እንደ ሴት ልጅ ያው መናገር ያለብኝን ተናግሬያለሁ። ያ ደግሞ አሁንም ቢሆን መልካም ነገርና ትክክለኛ ነገር መናገር አለብኝ እና ለዛ ነው ከናቲ ጋር ያው የድሮዋ ነው የመጀመሪያውም ነው። አብረው ቢቀጥሉ አብረው ቢጋቡ አብረው ቢሆኑ ምርጫዬ ነው። ምንም ይሄ ጥርጥር የለውም። እና ወደ ድሯችሁ ተመልሳችሁ እንደዚህ ያብም ሆነ ሁላችሁ በቃ አብሮሽ የነበሩት በሙሉ እንግዲህ ቢመለሱ አብራችሁ ብትሆኑ እንደ ድሯችሁ ብትሆኑ ደስ ይላል። ግዴታ ተጋቡ፣ ተዋለዱ፣ ተፋቀሩ መባል የለበትም። ከጎን አብራችሁ ሁኑ እና ናቲ ባለፈው ወንድሟ ሰርቶለት ነበረ ለእንትና ማለት ነው ለናቲ ዳጊ ማለት ነው። ከዛ ደግሞ ቀጥላ ደግሞ እሷም አፈቅርሃለሁ አገባ ነው ብለው ሌላ ነገር አድርጋ ነበረ። ዛሬ ላይ ደግሞ ዋጋዋን አግኝታለች ሄሉ። እስቲ የመልስ ምቱን ደግሞ እናያለን። ትንሽ ስላመመኝ ያው ብዙ ማውራት አልችልም። ለዛ ነው። እወዳችኋለሁ። ላይክ አድርጎ አትርሱ።